ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ዓርብ መረጃዎችም እናልፋለን። በመጀመሪያም አጫጭሮችን አቶ ጌታቸው ረዳ ጠቅላይ ሚኒስትር ዶክተር አብይ አህመድን ማህተም ከነጠቀ አካል ጋር እንዳይደራደሩም ጠየቁ። በአሁኑ ወቅት በትግራይ ክልል ከሚፈጠረው ትርምስ እናተርፋለን የሚሉ አካላት እንዳሉም የጠቀሱት አቶ ጌታቸው ከዚህም መካከል አንዱ የኤርትራ መንግስት እንደሆነም አውቃለሁም ብለዋል። አቶ ጌታቸው በዚህ ላይም ሰፋ ያለ ማብራሪያ ይዘናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። ፑቲን ከዩክሬን ጋር ለሚደረግ የተኩስ አቁም ከበድ ያለ አቋም ሁኔታዎችንም አስቀመጡ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር እንዲደረስ የታቀደውን የተኩስ አቁም ሐሳብም እንደሚስማሙበት ቢገልጹም በርካታ ጥያቄዎች የጫሩ ከባድ ቅድመ ሁኔታዎችንም አስቀምጠዋል። ቅድመ ሁኔታዎችስ ምንድናቸው? በዚህ ላይም ሰፋ ያለ ማብራሪያ ይዘናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። በዝርዝር ወደምናገኛቸው መረጃዎች ስናልፍም በደብረ ጽዮን የሚመራው የህወሓት ቡድንም መግለጫ ወጣ። በመግለጫውም ትግራይ ላይ ሽብር እንድታወጅ ግጭት እንደተጀመረ የሚነዛው ሐሰት ነው። ትግራይ ሰላም ነች። የተደረገው የፕሪቶሪያ ስምምነት መሰረት የትግራይን ጉዳይ በአግባቡ ያልያዘው ጊዜያዊ መስተዳደር ጽሕፈት ቤቶችን ለህዝብ አገልግሎት እንዲሰጡ በማድረግና ሰላምና መረጋጋት ለትግራይ ማምጣት ነው ብለዋል። ጊዜያዊ መስተዳደሩ 50 ሲደመር 1 የተወከለበትን ህወሓት ፍላጎት ተግባራዊ እንዲሆንም አልሰራም። ጭራሽ የትግራይ ጸጥታ ኃይላትንም ከኃላፊነታቸው አንስቷል። ይህ ደግሞ ተቀባይነት የለውም ብለዋል። ለፌዴራልም ሆነ ለዓለም አቀፍ ማህበረሰብ የምናስበው እኛ የፕሪቶሪያም ስምምነት እንዲተገበር የትግራይ ህዝብ አጠቃላይ መሻት እንዲሳካ ነው የምንፈልገው እንጂ ሌላ ዘር ግጭት በትግራይ እንዲነሳ አይደለም። ተፈናቃዮች ይመለሱ፣ የፕሪቶሪያው ስምምነት ይፈጸም ነው የኛ ጥያቄ። ይህ ደግሞ የትግራይ ህዝብ ጥያቄም ነው ብለዋል። ከኤርትራ ጋር ግንኙነትን እንዳደርግ የሚነዘረው የሐሰት ወሬ ነው። እርግጥ ለትግራይ ሰላም ሲባል በአማራም ከሱዳንም ከአፋርም ከኤርትራም ጋርም በሰላም ተቀራርበን ችግር ብንፈታም ምንም ችግር የለውም። አንዳንዶቹ እንደሚሉት ድጋፍ ለማግኘት የተገናኘ ነው፣ የውጭ አካል ግን የለም ብለዋል። የቀድሞ ጓዶችን በአዲስ አበባ ዛሬ የሰጠውን መግለጫም አይተነዋል። የፌዴራል መንግስት እንዲገባ ጥያቄ ማቅረባቸውንም አሳዝኖናል። እኛ ከፌዴራል መንግስት ጋር በፕሪቶሪያ ስምምነት መሰረት ችግር ለመፍታት ዝግጁ ሆነን ሳለ እንዲህ አይነት ጥሪ ማድረግ ልክ አይደለም ብለዋል። ለሀገራችን ማህበረሰብ በቅርብ ለተረበሸ ህዝባችንን በሙሉ ትግራይ ሰላም መሆኗንም የተረጋጋች መሆኗንም ልንገጽ እንፈልጋለንም ብለዋል ህወሓት። በዚህም ሁኔታ አቶ ጌታቸው ረዳ ጠቅላይ ሚኒስትር ዶክተር አብይ አህመድ ማህተም ከነጠቀ አካል ጋር እንዳይደራደሩም ጠየቁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለራስ የግል የቡድን ጥቅም ሲባል የህዝብን ሰላም የፕሪቶሪያ ስምምነትም የሀገሪቱን መረጋጋት መያዣ ከተጠቀመ አካል ጋር እንዳይደራደሩ የክልሉ ጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳም ጠየቁ። በአሁኑ ወቅት በትግራይ ውስጥ ከሚፈጠሩ ትርምስን እናተርፋለን የሚሉ አካላት እንዳሉም የጠቀሱት አቶ ጌታቸው በዚህም መካከል አንዱ የኤርትራ መንግስት እንደሆነም አውቃለሁም ብለዋል። ክፍፍል ውስጥ በገቡት የህወሓት ክንፎች ምክንያትም ቀውስ ውስጥ የገባ ነው የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ ያሉትም ዛሬ ነው። አቶ ጌታቸው ሸራተን አዲስ ሆቴል በሰጡት ጋዜጣዊ መግለጫ በሁለቱ ቡድኖች መካከል የተፈጠረው ቅራኔ ላይ ስላስከተለው ችግር ሰፊ ጊዜ ወስደውም አስረድተዋል። በአሁኑ ወቅት በትግራይ ክልል ውስጥ የተፈጠረውን አለመረጋጋት የህግ ተቀባይነት ያጣ አንድ የህወሓት አንጃ ጉባኤ አድርጌያለሁ ስላለ ደጋፊ ናቸው የሚላቸውን የተወሰኑ ከፍተኛ መኮንኖችን በመያዝ እየሰራቸው ያላቸው ስራዎችም ምክንያት የተከሰተ መሆኑንም ገልጸዋል። ይህንን ስርዓት ለማስያዝም በሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳደሩ ያለውን አቅም መጠቀም የሚያስችል እድል እየተነፈገ መምጣቱንም አቶ ጌታቸው በመግለጫቸው ላይ ተናግረዋል። የቡድን ወረዳ፣ የቀበሌና የከተማ ከንቲባዎችን ማህተም እየቀማ መሆኑንም በመግለጽ ከሰዋል። በክልሉ መፈንቅለ መንግስት እየተፈጸመ መሆኑን የተናገሩት አቶ ጌታቸው ይህንን ድርጊት የሚያከናውኑ አካላት የርዕሰ መስተዳድሩን ስልጣን ለመቀበል ከፌዴራል መንግስት ጋር ድርድር ለማድረግ ወደ አዲስ አበባ ሊመጡ ይችላሉ የሚል ግምታቸውንም ተናግረዋል። አቶ ጌታቸው ምርጫ ቦርድ አላውቅህም ያደረከውን ጉባኤም አልቀበልም ብሎት ግን ምርጫ ቦርድ ያልህንን አልቀበልም ስለ ምርጫ አድርጌያለሁ ብሎም የወረዳ ማህተም የቀበሌ ማህተም አሁን የከተሞች ከንቲባዎች ማህተም እየለቀመ የሚውል ኃይል
ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር ነው ብሎ ይመጣል ሲልም ተደምጧል። ይህ አይነቱ አካሄድ ግራ እንደሚያጋባቸውም የገለጹት ርዕሰ መስተዳድሩ ትንሽ ማፈር የሚቻልበት ሁኔታ ቢፈጠር ይህንንም ማፈር ሁኔታ ጠቅላይ ሚኒስትር በደንብ ፈር ቢያስይዙት ጥሩ ነው የሚል እምነትም አለኝ ብለዋል። አቶ ጌታቸው ይህንን አጋጣሚ ጠቅላይ ሚኒስትሩ ለመገሰጽ መጠቀም እንደሚፈልጉም ለጋዜጠኞቹ ተናግረዋል። ጠቅላይ ሚኒስትር ሰላም ለመፍጠር ሲባል ከሁሉም ጋር መደራደር እንዳለባቸውም ይገባኛል። ጊዜያዊ አስተዳደሩ በአደባባይ አላውቀውም ብሎ በስርዓት የተሾመውን ፕሬዝዳንት የቀድሞ ፕሬዝዳንት እያለ ከተማ ውስጥ የመንግስት በጀት እየተጠቀመ የሚያምስ ኃይል በምንም አይነት መልኩ ነው እንደ ተደራዳሪ ተቀብለህ ልታየው የምትችለው ሲሉም ጠይቀዋል። ለራስ የግል ጥቅም የቡድን ጥቅም ሲባል የህዝብ ሰላም፣ የፕሪቶሪያውን ስምምነት፣ የሀገሪቱን መረጋጋት እንደመያዣ ይዞ ኮረብታ አስሮ እንደገና ለመደራደር የሚመጣ አካል እንደሚኖርም አቶ ጌታቸው ጠቁመዋል። ርዕሰ መስተዳደሩ አክለውም ምናልባት ዛሬ ከሰዓት በኋላ መጥተው ማህተም ስለነጠቅን መንግስት እንድንሆንም ፈቅደናል እንደሚሉም ፍጹም እንዳትጠራጠሩ ሲሉም ለጋዜጠኞቹ ተናግረዋል። እንደዚህ አይነቱን ነውርም ተግባር ለማስተናገድ መጀመሪያ የፌዴራል መንግስት ጣልቃ ገብነት አንድ መገለጫ ይሆናል የሚል እምነትም አለኝ ሲሉም መንግስት ይህንን ጥያቄ እንደማይቀበል ያላቸውን እምነትም ገልጸዋል። አቶ ጌታቸው በሰጡት መግለጫም የሚመሩት ጊዜያዊ አስተዳደር የፌዴራል መንግስት በትግራይ ክልል ጣልቃ እንዲገባ በይፋ አለመጠየቃቸውን ተናግረዋል። በካቢኔ ደረጃ ተሰብስበን የፌዴራል መንግስት ወደ ትግራይ ይግባ ብለን አልጠየቅንም፣ መጠየቅም አያስፈልገንም ብለዋል። እንደ ርዕሰ መስተዳደሩ ገለጻ ይህ ጥያቄ ያልቀረበበትም አንዱ ምክንያት ጊዜያዊ አስተዳደር የፌዴራል መንግስት አካል በመሆኑ ምክንያት እንደሆነም ገልጸዋል። ፌዴራል መንግስት በጋራ ከሌላ ፓርቲ ጋር በመሆንም የመሰረተው አስተዳደር አደጋ ላይ ሲወድቅ መከላከል አለበት ሲሉ ጊዜያዊ አስተዳደሩ የተመሰረተው የፌዴራል መንግስት ተሳታፊ በሆነበት የፕሪቶሪያ ስምምነት ምክንያት መሆኑንም አስረድተዋል። በአሁኑ ወቅት በትግራይ ክልል ያለው የመንግስት አወቃቀር ከሌሎች ክልሎች የተለየ መሆኑንም ያነሱት ርዕሰ መስተዳደሩ በመደበኛ አሰራር ክልሎች ፌዴራል መንግስት ጣልቃ ገብነት የሚጠይቁት በምክር ቤት ወስነው መሆኑንም ጠቅሰዋል። በትግራይ ክልል የፌዴራል መንግስት ጣልቃ እንዲገባ የሚጠይቅ ምክር ቤትም የለም፣ የሚያስችልን ቁመና የለም ያሉት አቶ ጌታቸው የፌዴራል መንግስት ክልል ስጋት ላይ ነው ብሎ ካመነ ግን የእኛን ጥያቄ መጠበቅ አያስፈልገውም ብለዋል። የትግራይ ክልል ባለፉት 4 ዓመታት በከፍተኛ ችግር ውስጥ ማሳለፉንም ያስታወሱት አቶ ጌታቸው ከማንም በላይ ሰላም ያስፈልገን ክልል ነውም ብለዋል። በጦርነት ትርፍ እናገኛለን የሚል የተወሰነ በጥቅም የተሳሰረ ኃይል የትግራይ ህዝብ ሰላም አደፍርሷል በማለትም ከሰዋል። በኢትዮጵያ መንግስትም ላይ ይህን በትግራይ ህዝብ ላይም የቆየ ቂም ያለው ሁሉ ይህንን አጋጣሚ ተጠቅሞ የትግራይን ህዝብ ወደ ባሰ መከራ ሊያስገባ የሚችልበት ርብርብ እያደረገ ይገኛል ብለዋል። በተግባር የሚታዩ እንቅስቃሴ ነው ሲሉም ተደምጠዋል። በትግራይ ውስጥ ከሚፈጠረው ትርምስ እናተርፋለን የሚሉ አካላት እንዳሉ በመግለጫው የጠቀሱ ሲሆንም ከዚህም መካከል አንዱ የኤርትራ መንግስት እንደሆነም አውቃለሁም ሲሉ ከሰዋል። በተወሰነ ደረጃ እዚህ ትርምስ ውስጥ እንድንገባ በማድረግ ረገድ ይህንን ቡድን የኤርትራ መንግስት ለመጠቀም እንቅስቃሴ የሚያደርግ አካላት እንዳለም አውቃለሁም ብለዋል። የኤርትራ መንግስት ፖለቲካችንን ከማመስ አንጻር አስተዋጽኦ ብቻ ሳይሆንም በተግባር ክልላችን የጦርነት ቀጠና ለማድረግ ያለውን እድል እየሰፋ የመጣበት ሁኔታ ነው ያለው ብለዋል። ክልሉ በፍጹም ጦርነት ማስተናገድ እንደማይችል የገለጹ አቶ ጌታቸው የክልሉ ወጣት ለእንደዚህ አይነት ርካሽ ተግባር ዝግጁ አይደለም ሲሉም ተናግረዋል። በሌላ መረጃ በደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ክንፍም የሚደገፍ የትግራይ ሰራዊት አዛዦች መሪነትም በተለያዩ የትግራይ ክልል ከተሞችና ወረዳዎች የሚገኙ የጊዜያዊ አስተዳደር መዋቅሮችን በማፍረስ ጽህፈት ቤቶችንም ተቆጣጥረዋል። እንዲሁም በጊዜያዊ አስተዳደሩ የተሾሙ የነበሩ አመራሮች በመተካት ላይ ይገኛል። የተሾሙት ያሉት አመራሮች በትግራይ ጦርነት ከመቀስቀሱ በፊት ምርጫ ተካሂዶ የተቋቋመ ምክር ቤት የሾማቸው አመራሮችም ናቸውም ተብሏል። ለ2 ዓመት የዘለቀው የትግራይ ጦርነት የቋጨው የሰላም ስምምነት ተከትሎ የፌዴራል መንግስት ተቀባይነት የለውም ባለው ምርጫ የተቋቋመ የትግራይ መንግስትም እንዲፈርስ ተደርጓል። ሆኖም ጊዜያዊ አስተዳደሩን ለማቋቋም በፈጀው 6 ወራት ውስጥም ህገወጥ በተባለ ምርጫ የተሾሙ አመራሮች የክልሉ ከተሞች እና ዞኖች ሲያስተዳድሩ ቆይተዋል። የፕሪቶሪያ ስምምነት ተከትሎ የጊዜያዊ አስተዳደሩን መሪነት የተረከቡት አቶ ጌታቸው ረዳ አብዛኞቹን አመራሮች በማንሳትም በራሳቸውም ሹመዋል።
ከዚህ ቀደም የነበሩት የከተማና የዞን አመራሮች ከመንግስት ስራ በበለጠም የፓርቲውን ተግባራት አስቀድሞ በማለትም በአዳዲሶች አመራሮች መተካታቸውም ይታወሳል። እኔ በምክር ቤቱ የተሾምኩ ህጋዊ ከንቲባ ነኝ። በመቀለ ከተማና በሌሎች ከተሞች ማቋቋሚያ አዋጅ 341 ማንኛውም ከንቲባን የሚሾመው አሸናፊ ፓርቲ ነው ሲሉም አዲስ የመቀለ ከንቲባ ረዳኢ በርሄ መናገራቸውን የክልሉ መገናኛ ብዙሃንም ዘግበዋል። ሉዓላዊ ስልጣን የህዝብ መሆኑን እየታወቀ ይህንንም በመጣስ የከንቲባውን ጽህፈት ቤት በመዝጋት ህዝብ አገልግሎት እንዳያገኝም ተደርጓል ያሉት ከንቲባ አሁን ግን በምክር ቤቱ የተመረጠው ከንቲባ ስራውን በይፋ ጀምሯል ሲሉም አስታውቀዋል። ካለፈው ዓመት አጋማሽ ወዲህ በህወሓት ማዕከላዊ ኮሚቴ አባላት መካከል በተፈጠረው አለመግባባት ፓርቲው በሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እና በምክትል ሊቀመንበር ጌታቸው ረዳ በሚመራው ቡድኖች ተከፍሎ እየተወዛገበ ይገኛል። ለወራት በገለልተኝነት ከቆዩት የትግራይ ሰራዊት አዛዦች መካከል አብዛኞቹ በደብረጽዮን ለሚመራው ወገን ድጋፍ መስጠታቸውን ተከትሎ በክልሉ ውስጥ ስጋትም ተፈጥሯልም ብለዋል።